Solatio የዘገሊላለት ነይልኝ በኔ ሞት ባስተሪዮር ማርያም መጣለሁ እኔም ባልነው በተነጋገርነው እንደ ሁሉም እንደሰማቸው ቆመህ እንዳያቸው ነው። ያንተም መለማመድ ነው። አይሆንም። ለዚህ መድረክ አይበቃም። ይበቃል። ይረገም እግሬን አልፎ የሄደበት ይረገም ጎኔ ሄዶ የተኛበት ይረገም ጥርሴ ሄዶ የበላበት ይረገም ልቤ ሌላ ያሰበበት ይረገም ክንዴ ሌላ ያቀፈበት ይረገም ከንፈሬ ሌላ የሳመበት ያይኔ ነገርማ ገና ብዙ አለበት ያይኔ ነገርማ ገና ብዙ አለበት እርሷ ወዲያ ሆና Solatio ስሜ ዘውዱ ጀማ። ስንት ነው ቁጥር? 111 የልቤን የውስጤን ያንጀቴ ሆዴ ተረጅልኝ የኔ ፍቅር ወድጄ አይደለም የምቀናው ጥሎብኝ ነው የኔ ፍቅር ሳሳዝንሽ ያየኝ ቢኖር ያዝንልኛ። ይበቃል። አይመጥንም። ጨክነ አይ ለመዝፈን ወይስ በቲቪ ሄጄ ዘፍንልሻለሁ ብላት ነው? እንደዛ ከሆነ ያው ለሷ ደርሷል መልእክቱ። ቴንክ ዩ። ለማንኛውም እሺ ገጠመኝ በአንድ አገናኝተን የፍቅር ሸማ ጎናጽፈን ሆነን ስናስበው ጊዜ በመሃሉ በቃ ተለያየን መሪና ዘኑ ወጣቱ ዘንገተ ደረሰኝበት አበባይ ፊቴ ተጠለኝ በንባይ። በቃል ተመልካቾች ምንድን ነው አስተያየታችሁ? Solatio ይቻ ጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ጎናጽፋ ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን። ቃል ኪዳን መጀመሪያ ተረጋጊና ዲመችስ ሜጀሩንም መጀመሪያ አውርጂው። እሺ ድምጽሽ ወደ ላይ አላስጨውሽ ብሏል አይደል? አሁን እንደፈለግሽ ተለማመጅባቸው እነሱ ላይ። ከዛ ኮምፎርታብል የሆንሽበት ታይም ላይ ነው መጫወት ያለብሽ። ይቻ ጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ጎናጽፋ ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን ማሪነው ሐዘኑ ወጣቱ ዘንካታዬ ዶና ሰንብታ አበባዬ ፊቴ ታጠባለ በንባዬ ሲፈራረቁብኝ
ሐዘን ከደስታ እሺ ጥሩ ነው ይሄ ሌላ እስቲ ሌላ ለአማራጭ እንዲረዳን በዚሁ ማስተያየት መስጠት ይቻላል ግን የበለጠ ደግሞ ሌሎች ካፓሲቲዎችሽንም እንድናይ ሌላ የምትጫወቹ ካለ ውደደኝ ተብሎ ሰው አይገደድም ሁኔታዊ ነገር እዛው ላይ ነው እሷው ምርጫ ላይ ነው ያለሽው ሌላ ከለር ሊያሳይ የሚችል የሌላ ድምጻዊ ስራ እስቲ እሺ ጥሩ በቂ ነው በቃ በዚሁ ላይ አስተያየት መስጠት ይቻላል ማያስደስቱት ነገሮች ወደ በኋላ ላይ ነግርሻለሁ ግን ጥሩ ነገር ኤክስፕረስ ለማድረግ የምትሞክሪበት ወይም የገለጻ ፍላጎትሽ የምኞትሽን ያክል ሄድሽበትም አልሄድሽበትም ጥሩ ነገር ነው እሱም በጣም የወደድኩት ነገር ነው ሁለተኛው ቅኝት በጣም በአንጻራዊነት ጥሩ ነው ሊባል የሚችል የቅኝት አረዳዳለሽ ሌላው ግን በጣም ትኩረት ያደረግሽው በማስመሰሉ ላይ ነው እንጂ ስታይሉ ላይ ነው እንጂ ዘፈኑ ላይ አይደለም ማለት እችላለሁ ይሄ ደግሞ ራሱን የቻለ ችግር ያስከትላል ወደ በኋላ ላይ ራስሽን ፈልገሽ ለማግኘት እንደ ድምጻዊ ለመቆም ችግር የሚያስከትልብሽ ነው ስለዚህ ስታዳምጪ የዜማ አካሄዱን ብትረጁ ከዛ በኋላ ስትጫወቺ በራስሽ አባባል በራስሽ አገላለጽ ብትጫወቺ በጣም የተሻለ ነው የሚሆነው እንደ አንደኛ ዙር ለኔ የተሰማኝ ነገር ጥሩ ነው ብዬ ነው ማስበው እኔም ሰረጸ በሰጠሽ መሰረት አጀማመርሽ ላይ ሜጀሩን ዋናውን ሜጀር ይዘሽ ስቴጂ ቆንጆ ነው መሀል ላይ ደግሞ የመውጣትና የመግባት ነገር አለችው እሷንም እንግዲህ የማዳመጥ ነው ሙዚቃው ማዳመጥ ነው የሚሰራሽበት ሜዲያቶኒክ ሙዚቃዎችን የሰራሹ በሚፈርሰው ሙዚቃ አካሄድ ስለሆነ እሱን በደንብ ካዳመጥሽ ቆንጆ ይመጣል ድምጽሽን ደግሞ የወጣውን ወደ ላይ የወጣውን መልሰሽ ወረድ አድርገሽ ብትለማመጂ ቆንጆ ነው የሚሆነው ይላል የተነገሩችን ነገሮች ማስተካከል ይኖርብሽ የተለያዩ አይነት ስታይሎችን መሞከር አለብሽ የሙዚቃ ስልቶችን የተለያየ ስልት አንድ ስልት ውስጥ ባትገደቢ ደስ ይለኛል ያን ያህል ለኔ ጥሩ አልነበረም ግን ያው የሁለቱ አስተያየት የተሻለ ስለሆነ ይመጥናል የጅማ ተወዳዳሪዎች የአባ ጅፋር ልጆች ከ350 ኪሎ ሜትር በላይ አቋርጠው አዲስ አበባ የተገኙት 14 ነበሩ የድምጽ ተወዳዳሪዎች ማለት ነው ከነዚህ መካከል በልዩ ታለንት ወደ ተከታዩ ዙር ያለፈው ልጅ ጨምሮ ወደ ሶስተኛው ዙር የተሻገሩት የድምጽ ተወዳዳሪዎች 4 ናቸው ከ14 4 ከብዛት ጥራት በሚለው እናምናለን እነዚህ 4 ልጆች ደግሞ እስከ መጨረሻው ዙር ይሄዱ ይሆናል ስለዚህ በድጋሚ ወደ ተከታዩ ዙር ለተሻገሩት ተወዳዳሪዎች መልካም እድል እንመኛለን እንኳን ደስ አላችሁ ወደ ጎንደር ተወዳዳሪዎች ከማለፋችን በፊት ትንሽ ደግሞ ለረፍት ያክል እንግዶች አሉን ሰለሞን ያስተዋውቀናል አው እንግዶቻችን ቀደም ብለን ጠቅሰን ነበረ አይደል ከተጀመረ ጀምሮ በተለይ ላለፉት 8 ወራት ያለ መሰልቸት ይኖሩ ከነበሩበት ሳውዲ አረቢያ እየደወሉ ፕሮግራሙ እንዲቢስተካከል ይሄ ጥሩ ነው እያሉ የፕሮግራሙ ቋሚ ተከታታዮች ነበሩ እነሱን ወደዚህ ጋብዛለሁኝ መሬም ባዬ ራሄል ጌታቸው ሰሚራ ምህረት ሰብለ ጌታቸው ፈርተዋል ለመነሳት ሶላቲዮ በነገራችን ላይ በርካታ ተመልካቾች ከተለያየ ቦታ ይደውላሉ በአጋጣሚ እዚህ መድረክ ላይ ስለማንገናኝ ነው እንጂ ከተለያዩ ከኢትዮጵያ ውጪ ያሉ ሀገራት ይደውላል እንግዲህ ከሳውዲ ነው 2 ሴቶች ቀርተውናል ልምጣና ልሰዳችሁ መምጣት ይችላል እሺ በተወካይ ነው መሰለኝ የሚያወሩት በተወካይ ነው
ኑ ግድ የለም አበረታቷቸው እስቲ። በዛውም እነሱ ካሉበት ሩቅ ሀገር ቁጭ ብሎ መመልከት እንዴት ቀላል እንደሆነና እዚህ መድረክ ላይ መጥቶ ደግሞ ያላቸውን ማካፈል ምን ያህል እንደሚከብድ እንዲማሩት እንፈልጋለን። እዚህ እኛ ጋር ያሉት መሬምና ራሄል ናቸው። ተከታዩ እንግዶች ደግሞ ስማቸውን ራሳቸው ያስተዋውቃል። ሰሚራና ምህረት ናቸው። እኔን ሰሚራና ሰብለ። ምህረትን ከየት አመጣኋት? ሰሚራ ምህረት። እሺ ወዴት ነው የምታዩት? ነው እዚህ ጋር ሁለታችሁ። አፍራለሁ ብሎ እየተናገረ የሚያፈርሰው አይታችሁ ታውቃላችሁ? ሰለሞን ጥያቄ እናቅርብ። መልካም። ስንት አመት ቆያችሁ ሳውዲ? እኔ 4 አመት። እኔ እዚሁ ነኝ ያለሁት። ቆይተሻል ከመጣሽ? አይ ነው እኔ አልሄድኩኝም፣ እዚሁ ነኝ ያለሁት። ስለዚህ ስልካችን የሚቀበለው አብይ ነው። አብይ የነገረን መረጃ ምንድነው? 4 እንግዶች አሉ የሚገራርሙ ብሎ ነው። አብይ ተወስዳታለህ ሳውዲ? መልካም። ነገር ግን እሺ፣ አድናቂ ነኝ። የአዲስ አበባ ተመልካችና አድናቂያችሁ ነኝ። ትደውያለሽ አይደል? እየደወልሽ አስተያየት ትሰጫለሽ? አዎ፣ አድናቂያችሁ በመሆኔ አስተያየት ሰጥ። ምን ያህል ጊዜ ደውልሽ? አላውቀውም፣ ግን ደውዬ እጠይቃለሁ። አላውቀውም ማለት በጣም ብዙ ነው ማለት ነው አይደለ? እንጂ የሚታወቅ ቁጥር ይታወሳል አይደለ? 4 አመት ሳውዲ ቆይተሻል። እንግዲህ አብይ እንደነገረኝ ላለፉት 8 ወራት እየደወልሽ ስለ ፕሮግራሙ አስተያየት ሰጪ ነበረ። ያልተስተካከለ አስተያየት አለ? ሰጪ ከነበሩት አስተያየቶች ሰጪ ከነበሩት አስተያየቶች ያልተስተካከለ አለ? የተስተካከሉ ጎኖችስ አሉ? ብቻ ሁሉም ደስ ይላል። እኔ የአይድል ሾው ሙዚቃ አድናቂ ነኝ። እንግዲህ አነጋገሩን አይታችሁታል። እኔ የአይድል ሾው አድናቂ ነኝ። አድናቂ ነኝ ነው መጨረሻ ያልሰማችሁት? አድናቂ ነኝ ነው። ኢትዮጵያን አይዶል ትከታተያለሽ? አዎ እከታተላለሁ። ከሳውዲ ነው። አንቺም እንደሞ ተሳስቼ እንደ ሰለሞን ከአዲስ አበባ ነው እንዳትኝ። ምን ያህል ጊዜ ነው የቆየሽው ሳውዲ? አመቴ ነው። 4 አመት። 4 አመት ያህል ስትቆይ የኢትዮጵያን አይዶል ዝግጅትን የመከታተል እድልሽ ምን ያህል ነበር? ምናልባት ለ3 አመት ያክል አየር ላይ ውሏል። እኔ 2 አመት ነው መከታተል የጀመርኩት፣ ግን በጣም ቆንጆ ነው። ሰዓቱ በመቀየሩ ብቻ ትንሽ እኔ አልተመቸኝም። 6 ሰዓት ላይ ሲቀርብ ሳለ ይመቸኝ ነበር በጣም ለማየት። አሁን 2 ሰዓት ላይ ግን ከሆነ 8 ሰዓት ከሆነ በኋላ አልቻልኩም። ባየሽበት ጊዜ እጅግ የሚያስደስትሽ የሚያዝናናሽ ነገር ምን ነበር? ለየት ያለ የምትዩስ ፕሮግራም አለ ወይ የምታስታውሹ? ሁሉም ደስ ይላልኝ። እኔ እሺ ፊቷን ወደ እናንተ እንድታዞር ነበር። እኔ ማይክን ወደዚህ ወደ ካሜራ ተመልካቾች እንድትሆኚ ብዬ ነው። አይዞሽ። ምንድነው ጥያቄው? ጥያቄ ካየሻቸው ፕሮግራሞች ውስጥ በጣም ተወጆ የነበረ ወይም ደግሞ ለየት ያለ ነገር ብለሽ የምትዩ ነበር ወይ? እኔ ደስ የሚለኝ የነበረው ተወዛዋዦች በጣም አደንቃቸዋለሁ። ደስ ብሎኝ ነው የምከታተለው የነበረ ማለት ነው። ሳስበው ተወዛዋዥ የመሆን ፍላጎት ሁሉ ያለሽ ይመስለኛል። አስሞክርሽ? አይ አይደለም። እሺ፣ አንቺስ ከየት ነው የመጣሽ? እኔም ከሳውዲ ነው። 6 አመት። ኢትዮጵያን አይዶል ዝግጅትን ምን ያህል ጊዜ ተከታትለሻል? ወላሂ አሁን ለመጀመሪያ ጊዜ ነው ተከታተልኩት። ጥያቄ እዚህ የመጣሽበትን ሳይሆን ቤትሽ ሆነሽ በቴሌቪዥን የተከታተልሽው? ያኔ ከጀመራችሁበት አንስቶ ማለት ነው። የትኛው የጀመረው? በዚህ አመት? በዚህ አመት ውስጥ ነው። እንዴት? እዛ ሆኜ ገብቶኛል። እዛ ሆነሽ ኢትዮጵያን አይዶል አየር መተላለፍ ከጀመረ 3 አመታት አስቆጥሯል። ማለትም 2 ተወዳዳሪዎችን ሸልመዋል ማለት ነው። ይሄ 3ኛው ነው። አላየሁም። ይሄንን ያየሁት በጣም አሪፍ ነው። ያው ሰረጸንና የሽን በጣም አደንቃቸዋለሁ። ተጋግዘው ነው የሚዳኙት። እኔ መችኛል።
እኔ አንቺ ነሽ ተጋግዘው ስትሰማውት በርካታ ተመልካቾች ሁለቱ እንደማይስማሙ ነው ሲናገሩ የምሰማው። አይ መሀል ላይ ነው እንጂ የማይስማሙት መጀመሪያ ላይ በጣም ይስማሙ ነበር። እሺ ኢትዮጵያን አይዶል ፕሮግራም ላይ ደውለሽ አስተያየትሽን ትሰጪ ነበር ወይ? የምትሰጫቸው አስተያየቶች ምን ነበሩ? እስቲ ዛሬ በይፋ እንስማቸው። ያው የምሰጣቸው ሰዓት በመቀየር እያዘንኩ ነው የምሰጠው። ያው ምሳ ሰዓት ነው የሚሆንብን 2 ሰዓት ማለት 6 ሰዓት ሲሆን ግን ቆንጆ ጊዜያችን ነው። ያው ሰረጸንና የሽንም ሳላደንቅ አላልፍም ነበር። እንደውም እድሉ ቢሰጠን እንሞክራለን ብላችሁ የምታስቡት የኢትዮጵያን አይዶል የውድድር አይነት አለ? አድናቂ ብቻ ነን ነው። እሺ ሶል ጥያቄ አለ? እየለመኑኝ ነው ካሁን በኋላ ምንም እንዳትጠይቀኝ እና በጣም ስድብ የሚመስል ነገር ነው። ምንድነው እናንተ ግን ታድላችሁ አሉ። ምን ማለት ነው? አይን አውጣዎች ናችሁ ማለት አይደለ? እንዲህ ቆመ ማውራታችን ነው ታድላችሁ ያሉትና እናንተ ውስጥ አይን አውጣዎቹ አለበትና እንዳትወርቁ ስለፈራችሁ ደረጃውን ቀስ ብላችሁ ረዱ። እጅግ በጣም እናመሰግናለን። በቀጣይነት ደግሞ አስተያየቶቻችሁ አብረን ከኛ ጋር አብሮ እንደሚቆይ ተስፋ አድርጋለሁ። ተጨማሪ አስተያየት አለኝ ያለችኝ ነው። ማስታወቂያ በጣም ይበዛልኝ። ጋሽ ይሳቅ ማስታወቂያ በጣም ይበዛል ኢትዮጵያን አይዶል ላይ የሚል አስተያየት መጣ። እኔ መልሱን ሰጣለሁ። አሁን በእኛ ደሞዝ ሁሉ የመጣች ስለመሰለኝ ይሄንን እኔ ራሴ መልስ መስጠት ያለብኝ ይመስለኛል። በጣም እናመሰግናለን። እኔ ይሳቅ ለወክልና መልስ ልስጥ። ማስታወቂያ የሚበዛባቸው ፕሮግራሞች የሚወደዱ ፕሮግራሞች ናቸው አይደለ? ሰው ምርቱን የማይወደድ ፕሮግራም ላይ አያስተዋውቅም አይደለ? ለዛ ነው ማስታወቂያ የሚበዛው። ስለዚህ እንግዲህ እናንተን ከማሰልቸት ጎን ለጎን አሁንም ምርታችሁን ድርጅታችሁንና አገልግሎታችሁን በኢትዮጵያን አይዶል ፕሮግራም ማስተዋወቅ የምትፈልጉ ሁሉ በራችን ክፍት ነው። አስተያየቱን ግን እንደ አስተያየት ወስደናል። ባካችሁ አሁንም ከያላችሁበት ሆናችሁ የሚሰማችሁን ነገር በስልክ መስመሮቻችን እንዲሁም በኢሜል አድራሻችን እንድታደርሱን በአክብሮት እንጠይቃለን። ከዚህ በኋላ እንግዲህ ወደ ውድድሩ ነው መለስ የምንለው። የጀማዎቹን ሸኝተናል። ጎንደሮች ይቀጥላሉ ማለት ነው። ጎንደሮች ትናንት የታየው ፉከራ እንግዲህ እዚህ ጋር አደራ እናሸንፋለን ውጤቱ የኛ ነው ፉከራ አሁን ነው የሚታየው። ታሳያላችሁ። ጅማዎች 4 አሸናፊ ልጆችን ይዘው ሄደዋል። ስፖንሰሮቻችን የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን እንዲሁም ማሪስቶፕስ ኢንተርናሽናል ናቸው። እጅግ አድርገን እናመሰግናለን። ሌላ ደግሞ ልዩ ስፖንሰር አለን። እስካሁን ያቆየነው ጎንደሮች መድረኩን እስኪረከቡን ድረስ ብለን ነበር። ባለፈው ጊዜ በተከታታይ ፕሮግራሞች ላይ እንደገለጽ ነው እኛ በአንደኛው ዙር ወደ ክልል ከተሞች እየሄድን ነበር ውድድሩን የምናደርገው። ይህም ተወዳዳሪዎቹ ብዙ ርቀት መተው እዚህ ለመወዳደር የገንዘብ፣ የጊዜ፣ የሌሎች የስራ ችግሮች ስለነበሩባቸው ነው። አሁን ሁለተኛው ዙር ግን አዲስ አበባ ላይ ሲደረግ እነዚህን ችግሮች ተቋቁመው መምጣት ግዴታ ነበረባቸው። ይህንን ግዴታ ደግሞ ከግለሰብ ላይ ወይም ከተወዳዳሪዎቹ ላይ አንስቶ የክልል መስተዳድሮች ላይ ሸክም ሆኗል። ያንን ሸክም ለማቅለል የጎንደር ከተማ አስተዳደር የተወዳዳሪዎቹን ሙሉ ወጪ ሸፍኖ ያለ ሀሳብ ውድድራቸውን አዲስ አበባ ላይ እንዲያደርጉ 50,000 ብር ስፖንሰር አድርጓል። የጎንደር ከተማ አስተዳደርን በኢትዮጵያን አይዶል ተወዳዳሪዎች ስም